ነትሽን አምነሽ ተቀበዩሽ። እኔ አማናዊ ትንሽ አይደለሁም። እሺ ከፍ ያለ ሁሉ ዝቅ ማለቱ አይቀርም። ይኸውልሽ አማናዊት፣ አሁን የምነግርሽን ነገር በትኩረት አዳምጪ። አቦ በእናትህ እኔ ምንም ነገር እየገባኝ አይደለም። ዳንኤል አይኑ እንደሚያይ ገና የመጣ ቀን ጀምሮ ነበር ማውቀው። እንዴት? አንቺ አይኑ አለማየቱ ብቻ ነው እንደሚገርምሽ፣ ወንድሟ እንዳልሆነ ማውቃለሁ። ኧረ በስመ አብ! በዚህ አይነት አማናዊት ስትለኝ የነበረው ነገር ሁሉ ልክ ነበር ማለት ነው። በጣም ከነ በእኛ የተጫወትከው እንደነገርኩሽ ከመጀመሪያ ቀን ጀምሮ ሁሉንም ነገር አውቄያለሁ። በጣም ግራ የምታጋባ ሰው ነህ። እንዴት እንደዚህ ታደርጋለህ? ከዛ ደግሞ አብረሃቸው መኖርክ ውስጤ ሬት ሬት እያለው ነው ይሄንን ነገር ሳደርግ የነበረው። እየተጨነኩ ነው። ራሴን እያዞረኝ። ባትጨነቂና ባትታመሚ ነበር የሚገርመኝ። አማናዊት አማናዊት ወይ በስመ አብ ምን ነገር አልነበረብኝም እንዴ? አማናዊት አማናዊት እናንተም ታላችሁ እንደምታው እንቀላቀላችሁ። ምን እያደረግሽ ነው አማናዊት? እውነት አስጨነቀችኝ እኮ። እችላለሁ እንደናንተ ማስመሰል ነው ተባለ። ምንድን ነው እያደረግሽ? በጣም አስጨነቀችኝ። እዚህ ቀልጃለሽ እንዴ? እንኳን ማውቀሽ ነው። እኔ ምንም ልትሆኝ አልፈልግም። የእውነት ሞግዚት ነው ያስፈልጋት። ከዚህ በፊት እንደነበረው ለልጄ ብቻ ሰው አሁን ላይ ለኔም ታስፈልጊኛለሽ። አባዬ ስለሳምሽ ደስ ብሎሻል? ኧረ አንቺ ፈላግን አሁን ስለዚህ ምን አውቀሽ ነው ደስ ብሎሻል? አንቺ አባዬ በማክቤል ግን በፍጹም አልደራደርም በጭራሽ። ያቺ ሴጣን ነች አይደል እንደዚህ አይምሮን የቀየረችው? የቷ? አማናዊት ነች። ከሷ ራስ ላይ ወረጅ እባክሽ። ብልግና ግን በአይኔ ያየሁትና የደረስኩበት ነገር ነው። ሰማኛለህ? እኔ ግን በህይወት እያለሁ አትፈታኝ። እኔን ደግሞ አስገድደሽኝ አብሬሽ እንደሆነ አታደርጊ። ቆራጧ ደፋሯ ጀግናዋ አማናዊት ታሪክ ሰራች። እጅግ የሚገርም ድብቁ ሚስጥር አፈነዳችው። የዳኒ ውርደት ደረሰ። ሚስት ተብዬዋ ቅቤ ምላሷ ሊታጠፍ ሰዓታት ቀርተውታል። ማክቤል ለአባቷ እናቷ ክፉ እንደሆነች ተናገረች። አማናዊት በስተመጨረሻም ከኤልያስ ጋር ተስማማች። እጅግ የሚያናድዱትና እጅግ የሚያበሽቁት ሁለት ውሽማማቾች ለስሙ ሚስት መስላ ጉድ እየሰራች ድራማ እየሰራች ያለችውን ድብቅ ሚስቱን አጋለጠቻት። እውነቱን እያወቀ ለልጁ ደህንነትና ለቤቱ ሰላም ሲል ዝም ያለው ኤልያስ አሁን ግን አይኑን ገልጧል። የሚስቱ ክፋት ተገልጦለታል። ልጁን ከአንድም ሁለት ጊዜ በሻንጣ አድርጋ ልትወስድ ስትል እያድበሰበሰች ያለፈችው እሱ አይቶ እንዳላየ ዝም ብሏል። ወንድሜ ነው ብላ ያመጣችው ድብቁ ሽማዋ እንደሆነ እሱንም ያውቃል። ግን እንደዚህ ያሉ ሰዎች ምን ያህል ብልሃተኛ ናቸው? አይቶ ማለፍን የመሰለ አስተዋይ ነገር የለም ይባላል። ሁሉም ነገር በጉልበትና በድብድብ አይፈታም የሚባለው ልክ እንደ ኤልያስ በብልጠትና በትዕግስት ማለፍ ነው። አማናዊት በስተመጨረሻም ሌባ ሞላጫ ተብላ ከቤት ልትባረር የተዘጋጀላት ወጥመድ ራሷ በጣጥሳ ወጥመድ አጥማጅዋን ራሷ ዘርግታ ጥላታለች። ኤልያስ በስተመጨረሻ ማክዳ ሊፈታ ወሰነ። እጅግ የሚያናድደውና የሚገርመው ነገር እህትና ወንድም መስለው ውሽማሞች ሆነው እጅግ የሚገርም የሚደብር እጅግ ለመናገር የሚከብድ ለማሰብ የሚያዳግት ስራ የሚሰሩት ሁለት አደገኛ ሰዎች የእሱን ንብረት ቀምተው ልጁንም ሰርቀው ለመሸጥ ቀን እየቆጠሩ እቅዳቸውን በአማናዊት እየከሸፈባቸው ያለው አሁን ግን አማናዊትን ለመግደል ወስነዋል። ዳኒም እንዴት እንደው ባላውቅም አማናዊት ተመችታኛለች፣ እረፊ ማክዳ፣ እኔ አማናዊትን አልገላትም ቢላትም እሷ ግን ለጥቅማችን ስትል ታደርገዋለህ እያለች ነው። ኤልያስም ሁሉን ነገር እያወቀ የውዱ ባለቤቱን ድብቅ ዓላማና ሚስጥርና ፍላጎት እስከ ጥግ ድረስ ለመሄድ ሂዶም ለማወቅ ያደረገው ነገር ሳይሳካለት በአማናዊት ድብቅ ስልክ ተቀርጾ እሱም ተጋልጧል። ልጁን እንደምጠላትና ገንዘቡን ብቻ ፈልጋ እሱ ጋር እንዳለች እመኝኛ አማናዊት፣ ሁሉንም አውቃለሁ። ወንድም ብላ ያመጣችውም ድብቁ ሽማዋ እንጂ ወንድሙ አይደለም 2 ቀን 3 ቀን አድሮ እንደመጣን ያወቅኩት እያለ እንግዲህ ሲናገር ብዙዎቻችን ያስተዋልነው ነገር ነው፣ የታዘብነው ነገር ሊኖር ይችላል። አንዳንድ ጊዜ የተናገረ ሰው ትኩረት ይሰጣል ወይም ነገሮችን በግልጽ ያያል ማለት አይደለም። አይቶ እንዳላየ እውነታው ላይ ለመድረስ እና ሚስጥሩን ለማጋለጥ የሚሄዱ ረጅም መንገድ የሚጓዙ አስተዋይ ሰዎች አሉ። በተለይ ለልጅ የሚባል ነገር አለ።
ለልጅ እህት ወንድም ውለጅላት ብቻዋን ከምትሆን የሚያጫውታት ቢላትም እሷ ግን አይደለም ልትወልድለት የወለዳት ልጁንም ለመሸጥ ቀን ቆጥራ ቀብድ ተቀብላ ዛሬ ነገ እያለች እቅዷ እየከሸፈባት እንቅልፏን አታ በቅዠት እያደረች ነው። እጅግ የሚገርመው ግን ማክቤል አሁን አማናዊትን ወዳታለች። እናቴ መሆን ያለባት እሷ ናት። ሌላ ምንም አልፈልግም። ማክዳን አልፈልጋትም። እሷ በጣም ክፉ ናት፣ ጨካኝ ናት። አባቴን እገልሽብሻለሁ እያለች ትዝትብኛለች እያለች የሚለውን ነገር በመናገሯ ኦልሬዲ አማናዊት ለልጅህ ድረስላት ከማክዳ ወርቅና ከማክቤል የሚበልጥብህ የቱ ጋ ነው? ያስመሳይ ማንነት ሚስትህን አይንህን ሸፍና ጋርዳሃለች ብትለውም እንግዲህ ኤልያስ እንደተናገረው ከሆነ ሁሉንም ነገር አውቃለሁ፣ ክፋቷን፣ ተንኮሏን፣ አደገኝነቷን። ሌላው ይቅርና ግን ድብቅ ዓላማዋን አልተረዳውም። ግን ወንድም ብሎት የመጣው ሰው ራሱ አይነ ስውር እንዳልሆነ አውቃለሁ፣ ውሽማዋ እንደሆነ አውቃለሁ። እየቀፈፈኝና እንደ ሬት እየመረረኝ ዝም ብዬ ያልኩት ዓላማቸውና ፍላጎታቸውን መድረስና ማወቅ ስለምፈልግ ነው። ይህ አይኔን እንድገልጠውና በቃ ከዚህ በላይ መራመድ አልችልም ብዬ ውሳኔ ላይ እንድደርስ ረድተሽኛል። አማናዊት ላስከፋዎች ነገር ይቅርበይ በማለት እንግዲህ አማናዊት የስልክ ሪከርዱን ማሰማቷ ለኤልያስ 100% ውሳኔውን እንዲያጸናው አድርጓል። ማክዳም በቅቤ ምላሷ ለማጭበርበርና ለማታለል ለመደለል ብትሞክርም በልጅ መታሽብኛል፣ ከወርቅ የነጠረች እንቁ የሆነች ልጅን ዲቃላ አልሻት። ቢገባሽ አንቺ ዲቃላ ሳትሆን ወርቅ ነበረች፣ የወርቅ ሳትሆን የነጠረች ወርቅና ልጄ በማይመጡ መጣሽብኝ። ብዙ ስህተቶችን አይቼ እንዳላየ ብዙ ነገሮችን አይቼ ሰምቼ እንዳልሰማው አልፌሻለሁኝ። ዛሬ ነገ ትስተካከያለች ብልም አንቺ ግን ብዙብሻል። የኋላ ኋላ ግን ልጄን እንቁዋ ልጄን ከወርቅ የነጠረችውን ቆሻሻ ዲቃላ አልሻት። ከዚህ በላይ ምንድን ነው? የትኛው ከበሬታ ለይልሽ? የትኛው ትትናሽን ልመልከት? ዛሬ ነገ ትመለሳለች፣ ዛሬ ነገ ስርዓት ትይዛለች ብል አንቺ ግን መንገድ ስተሻል በማለት እንግዲህ ኤልያስ ማክዳ እንደሚፈታት መወሰኑ ለማክዳ ሳትጎርሳ ሳትለብሳ አማላዊትን ለማስገደል ወስናለች። እጅግ የሚገርመው ግን ዳኒ ነው ግደላት ያለችው። ዳኒ ደግሞ በአማናዊት ፍቅር ጠብ ብሏል። ይህ ሁኔታ ግን አማናዊትን ጨክኜ መግደል አልችልም፣ እንዴትም ቢሆን አንድ ቀን በእጅ አስገባታለሁ። ልትገደል ሳይሆን ልትፈቀር፣ እንክብካቤ ሊደረግላት የሚገባ እንቁ የሆነች ልጅ ናት፣ እመኘኝ አላደርግም እያለ ነው። ይህ ማለት የኋላ ኋላ ገንዘቡን እንኳን ቢያገኙ ሽምጥጥ አድርጎ ዳኒ ማክዳን ሊገዳትና ሊጎዳት ወይም ሊከዳት ይችላል። አሁን በዚህ በአማላዊት የተጠራጠረው ማለት ነው። ደስ የሚለው ግን ኤልያስና አማላዊት ለመጣመር የወሰኑ ይመስላል። በተለይ ማክቤል እናቴ እንድትሆን እፈልጋለሁ፣ የቃቃ እናት ሳይሆን ትክክለኛ እናት እንድትሆን እፈልጋለሁ። እማዬ ማክዳ ከአንተ ክፍል ስትወጣ እኔ ሰፕራይዝ ለማድረግ ሳስደነግጣት፣ እሷ ግን አንቋሻና ተቆጥታ ነበር የምታባረረኝ። አማናዊት ግን በድንጋጤ ፈገግ ብላ አስደነገጥች እያለች ታጫውተኛለች። እናቷ ትሸተኛለች፣ የእናት ጠረን አላት። አባዬ በቃ እኔ እናቴ እንድትሆን እፈልጋለሁ እያለች እያለ እንግዲህ ማክቤል ይህን ሁኔታ ስታወራ ማክዳ ትሰማለች። የአባትና ልጅ እቅድን ማክሸፍ አለብኝ በማለት እንግዲህ አማላዊትን በካውያ ለማቃጠል የወሰነች ይመስላል። አማላዊትም እናቴ ሁኚ ካለችኝ አይቀር ልብሷን ልተኩስላት እስኪ እያለች የማክቤልን ልብስ እየተኮሰች ማክዳ መታ ያንን ካውያ አንስታ ለማቃጠል ትሞክራለች። ያ ግብ ማን ይሆን የሚያስቆማቸው? ያንን ትንቅንቅ ማን ይሆን በቃችሁ የሚላቸው? ኤልያስ ወይስ ዳኒ? ዳኒም አማናዊት እንድትጎዳ አይፈልግም። ምክንያቱም እስከ ዘለቄታው ባይወዳት እንኳን እሷን ማግኘትና እንዴትም ብሎ ማጥመድ ይፈልጋል። ሜቢ ዳኒ ከደረሰ እንዴት ብሎ ይታደጋቸዋል? ወይስ ኤልያስ የሚለው እጅግ አጓጊና ልብ አንጠልጣይ ነው። ያልወለደቻትን ልጅ ቀብድ ተቀብላ ለመሸጥ ቀን እየቆጠረች ያለችው አይደለም ልታስወጣት፣ እሷ ራሷ ልትወጣ ነው። ኤልያስ ቆርጧል። ማክዳ ሊፈታ ወስኗል። ግን እጅ አልሰጥም በማለት የአማናዊትን ፊት በካውያ ለማቃጠል ከባድ ትንቅንቅ ላይ ናቸው። ማን ደርሶ ያስቆማቸዋል? ሁላችንም በጉጉት እንጠብቀዋለን።